ሲያልቅ ለእኔ መተው አለብህ እንጂ ተለምነ በግዚኦታ እንደ ደወልና እኮ ታቦት ሊወጣ እኮ ምንም ያህል አልቀረውም። አንተን ደቂቃ ሲያልቅ ለማስቆም ማለት ነው። እና ፕሊስ ቢኒ እና ጥያቄ የጠየኩትን ልብ በሉ። እዚህ 1500 ሰው ያላችሁ ምንድን ነበር የጠየኩትኝ? የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ማለት ነው ቤዛ ሆኖ ከእግዚአብሔር ዘንድ ሰዎች እንዲድኑበት ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም ነው የኔ ጥያቄ የጠየኩት። እሱ ግን እስካሁን ድረስ ስላለው ነገር ሪከርድ ስለተደረገ ተሰሙታላችሁ። አሁንም መልሼ ጠይቃለሁ፣ 2 ጊዜ ጠይቃለሁ። ስለ ገዳሙ ስለ መቃብሩ ስፍራ ቤዛ ሆኖ ከእግዚአብሔር ተሰጥቷል አልተሰጠም ብሎ የሚለውን ለ3ኛ ጊዜ ጠይቃለሁ። ኦኬ፣ ይሄን ካልመለስክልኝ ውልፊት የለም። ወደ ግራም ወደ ቀኝም ወደ ኋላም ወደፊትም አይደለም። ቤዛ ሆኖ ተሰጥቷቸዋል። ስለ ቤዛነት ነው የምናወራው። ቤዛነቱ የተሰጠው ለድነት ነው ለድነት አይደለም ብሎ የሚለው እንድናወራ ነው። በል በደንብ አራግፈው። ይኸው እዚህ ፊት ለፊት አለው። በእውቀት ታራግፋለህ። ለጥያቄ መልስልኝ። 1 ደቂቃ ነው የምሰጠው እንድትመልስልኝ። ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም? የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ጻፍልኝ። 1 ደቂቃ። ያው በጣም ጥሩ። አሁንም በመሃል እንዳትገባ አልገባም። አሁንም በመሃል እንዳትገባ የእውቀት ትንሽነት እንጂ ሙሴ ለእስራኤል ቤዛ ሆኖ ተሰጥቷል። ግብፅ ቤዛ ሆኖ ተሰጥታለች። ገንዘብ ቤዛ ሆኖ ተሰጥቷል። መጽሐፍ ቅዱሳችንን በአግባቡ ማጥናት ነው። ጥቅሶች እናመጣለን። ቤዛ የሚለው ቃል ከክርስቶስ ቤዛነት ጋር ግን ይሄ ቤዛነት አይገኝም፣ አይገናኝም። ከክርስቶስ ቤዛነት ጋር እንደ አንድ ክርስቲያን ማንም የሚያነብሰው ቤዛ የሚለውን ቃል ብድግ አድርገው ወስደህ ከክርስቶስ ቤዛነት ጋር አቻ ነው ለማለት የቤዛነትን ትርጉም ማጥናት አለብህ፣ ማወቅ አለብህ። ስለዚህ የክርስቶስ ቤዛነት ከማንም ጋር አቻ አይደለም። ጨረሱ። እሺ፣ ደቂቃ አልቋል። ቴንኪው። ልብ በሉ። አሁንም አልተመለሰልኝም። አሁንም ለ4ኛ ጊዜ መልሼ ጠይቀዋለሁ ማለት ነው። በቃ እንደዚሁ ነው። ከተለቻችሁ ሻይ ጠጡ፣ ትንሽ ተናፈሹ፣ ወደ ሽንት ቤት አካባቢ ሂዱ። በቃ እንደዚሁ ነው። አሁንም እንቀጥላለን። የጠየቁት ጥያቄ ምንድን ነው? እኔ በመጽሐፍ ቅዱስ ውስጥ ቤዛ ተብሎ ማ ተጠርቷል? እነማነማ ቤዛ ብለው ተጠሩ? አይደለም የኔ ጥያቄ። መዝገበ ቃላቱ ቤዛ ብሎ የሚለውን ቃል እንዴት ይተረጉመዋል? አይደለም የኔም ጥያቄ። ምክንያቱም የመዛግብተ ቃላቱን የሰሩት የቋንቋው ሊቃውንት እንዴት ብለው እንደተረጎሙት ቤዛ ብሎ የሚለውን ቃል የግዕዙን ቃል ምን ተብሎ እንደተተረጎመ ቢንያምን መጠየቅ አይጠበቅብኝም። አለቃ ኪዳነ ወልድ ክፍሌ፣ እነ ደስታ ተክለወልድ፣ እነ ከሳቴ ብርሃን ተሰማ ስላሉ ማለት ነው። እዚህ መዝገበ ቃላት የአዲስ አበባ ዩኒቨርሲቲ መዝገበ ቃላት ሁሉ ስላለ የኔ ጥያቄ የቋንቋውን ትርጉም ነገረኝ አይደለም። የኔ ጥያቄ በመጽሐፍ ቅዱስ ውስጥ ቤዛ ማን ተብሎ ተጠርተዋልም አይደለም። የኔ ጥያቄ የአቡነ ተክለ ሃይማኖት ለ4ኛ ጊዜ የምጠይቀው ልብ በሉ። አሁንም እባክህ ለምናለው 1 ደቂቃ ሰጥሃለሁ ማለት ነው። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ የአባትህ የማታፍርበት መቃብር ቤዛ ሆኖ ተሰጥቷችኋል አልተሰጣችሁም ነው እየጠየቁ ያሉት። ቢኒ 1 ደቂቃ ስጡት። አሁንም እንዲመልስልኝ እችን መልስልኝ። ካልመለስክ ደግሞ ያው አውርተህ ደግሞ እንደገና ደግሞ እመጣለሁ ማለት ነው። ጥያቄን አለቅ አበደን ይላል አለቅ። ኦኬ መልስልኝ። 1 ደቂቃ ቁጭ አድርጉለት። ቴንክ ዩ። 1 ደቂቃ ቢኒ። ደቂቃው ሲያልቅ እያየህ እንደዛ አንዳ ተግባቦቱ እንድንቀጥል ማለት ነው። 1 ደቂቃ አስቀምጡለት። ያው ጎሄድ። አሁንም አስረግጬ የምነግርህ የአቡነ ተክለ ሃይማኖት ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል ትምህርት የላትም። ቤዛ የሚለውን ቃል አጥና። ከዛ በተረፈ ግን ቤዛነትን እቺ እውነተኛ ቤተክርስቲያን ከማዳን ከዘላለም ጋር ብያለሁ። ከዘላለም ጋር ከድቅድቅ ጨለማ ወደሚደነቅ ብርሃን በቀራኔው መስቀል ላይ የተሰቀለልን የቤዛነት እውነት ከክርስቶስ ውጪ ሌላ አትልም። አስረግጬ አልነገርኩ። አሁን ለምሳሌ ቤዛ የምትባል ጓደኛህን አምጥተህ ቤዛ ብለህ ልትጠይቀን ነው ማለት ነው። አየህ መጽሐፍ እንዴት አውጣና ከክርስቶስ ጋር እኩል አርጋዋለች ብለህ ከክርስቶስ ቤዛነት ጋር እኩል ተክለ ሃይማኖትን አስቀምጣለች የሚል አሳየነ።
አለቀ። ካለዛ ግን ፈርተ እንደሆነ አውቃለሁ። በነገራችን ላይ ወደ ዋናው ነገር ላስጥል ወደ መጣሁት ፈርተ ነው። ገድላቱንም አስጥዬ የወጣው እንደሆነ በዚያ አውቃለሁ። በነገራችን ላይ ይኸው ጨረሱ። አለቅም ዛሬ በነገራችን ላይ ደቂቃን ጨርሳል። አደራ ቃል ለምድር ለሰማይ እንደው በምትወደው ታቦት እንዳትለቀኝ። ግን እኔ የምለምንህ አንተን ደቂቃ ሲያልቅ አልቋል። የተግባቦትን ግብ ብቻ ጠብቅልኝ። እንደው በምትወደው ይሰማል ብለህ ባልከው በስሜነሽም ይሁን ባቦነሽ ግን አትሂድ። ጨርሳል። ጥያቄ እኔ አሁን እንዳንተ ባለጌ ልሁን ጥያቄንም ጠይቀው በፈስዋጋንንት የሚያስወጣ አታንሳ። እኔን የሚዩት ያደረኩት በሚሰማ ታቦት ነው እየለመንኩ ያለሁት እኮ ቢኒ ምን አጠፋው አትበል። እኔም ደግሞ በፈስ በሚያባርር እንደዚህ ስለምትል እኮ ነው ቢኒ የምለምን። አትበላ አትበል። በቃ እየተነጋገር አልልም። እሺ ቢኒ አልልም። ቴንኪው በምህረት ይቅርታ። ሁለተኛ አይልም። እሺ ባቡነሽም በስሜነሽም ብዬ ለምኜ ካልተሰማው በቃ አልልም። ሁለተኛ ኦኬ። አሁንም ለአምስተኛ ጊዜ ጥያቄን እቀጥላለሁ። ለምን በአባቱ በአቡነ ተክለ ሃይማኖት የማያፍረው ወንድማችን ስለሳቸው መልስ ለመመለስ ስለ መቃብራቸው ቦታ ሲጠይቅ 7 ጊዜ ተጠይቆ መልስ ያው እንደምታዩት ማለት ነው። እንደዚሁም ደግሞ የመቃብራቸው ስፍራ ደብረ ሊባኖስ ቤዛ ሆኖ ተሰጥቷቸዋል ወይ ብዬ አሁንም ለአምስተኛ ጊዜ ነው የምጠይቀው። 1 ደቂቃ አርጉለት። የተሰላቻችሁ ሰዎች ካላችሁ ሻይ ጠጡ። በቃ እንደዚሁ ነው የምንቀጥለው። እስኪመልስልኝ ድረስ እንደዚሁ ነው የምቀጥለው ማለት ነው። እና ማንም ሰው እንዳይሰላች ማይክ እንዳትከፍቱብን፣ በዚህ ምክንያት አግኝቶ እንዳይወጣ በመድኃኔዓለም ለምለም ወንድሞችና እህቶች ዛሬ ብዙ ትዕግስት ሊያስጨርስ ይችል ይሆናል። ቢኒ ግን እንደሚመልስልኝ በ7ኛው ምን በ10ኛው ብቻ እጠብቃለሁ። ለምን 20 ጊዜ አይሆንም እጠብቃለሁ። ቢኒ ለአምስተኛ ጊዜ የምጠይቀህ ያንኑ ጥያቄ ነው። መልሳው 1 ደቂቃ ያደርጉልሃል። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ቤዛ ሆኖ ከእግዚአብሔር ዘንድ ተሰጥቷቸዋል አልተሰጣችሁም? ከክርስቶስ ቤዛነት ከመስቀሉ ጋር አይልም። በቃ እኮ ደጋግሜ እኮ ነገርኩ። አሁን ያኔ አውጥተህ ከክርስቶስ ጋር ይኸውልህ፣ ዛሬውን እያስጣልኩ ነው። በነገራችን ላይ ይኸው ለሚያየን ህዝብ ድብና አድርጌ አሁን አውጥተህ ይኸው ከክርስቶስ ቤዛነት ከመስቀሉ እኩል አድርገዋለች ብለህ አሳይ እኮ ነው። አየህ እማስጥል እንደዚህ ነው። በነገራችን ላይ ዛሬ እኮ አስጣልኩ። በነገራችን ላይ ከዚህ በፊት በብድብድ የሚለውን ቃል አስጣልኩ። ዮኒ ማኛን እግዚአብሔር ይስጠው አስጣልኩ። አሁንም አውጣና ከክርስቶስ ቤዛነት ጋር እኩል ያደረገችበት ካለ አውጣና አሳይ። ደቂቃውን ጨርሳል። ቴንኪው ቢኒዬ በጣም አመሰግናለሁ። እሺ ወንድማችን አሁንም ለአምስተኛ ጊዜ ተጠይቆ አልመለሰም። እኔ የጠየቁት ጥያቄ ነው፣ እሱ የሚመልሰው ኒውት ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ። ኦኬ ጥያቄ ጠይቁት። ምንድን ነው ለጠይቁት ጥያቄ መልስ አይመልስም።